ቴንክ ዩ ማያ። እና እንደዚህ አይነት ነገር አልቀበለው። ወንድማችንን በጸሎትም አግዙልን። በየትኛውም ሃይማኖት፣ ዘር ምን ሳይመርጥ የሚያግዝ ወንድማችን ነው። ይህንን ስለሚያደርግ በእውነት እውነቴን ነው ሞጣን በጣም አዝኜብሃለሁ። በጣም ሌባ መሆንን በፊት ለፊት አሳይታል። አጭበርባሪ መሆንን በፊት ለፊት ተናግራል። እኔ ቤት ይምጣና ይሰባሰብለት፣ አሰባስብልታለሁ። ኮይን ሌብነት ይህ ነው። አንተ ቤት ሲሰባሰብ ተቆራጭ እንደሚኖር ታውቀዋለህ። አይጠቅም። ልርዳ ብላ አይደለም። ስለዚህ ወንድማችን ማስተራብና በመጀመሪያ በየትኛውም እምነት ያላቸው ወንድምና እህቶች ጸልዩለት። ጸሎት ነው ከምንም በላይ እግዚአብሔር ነው የሚፈውሰው፣ እግዚአብሔር ነው የሚያድነው። ከዛ ቸገረኝ ለሕክምና ያስፈልገኛል ከተባለ ብዙ ሆስፒታል እኔ እርግጠኛ ነኝ በነፃ ወንድማችንን ያከመዋል ብዬ አስባለሁ። ኢትዮጵያ ላይ ያሉ ብዙ ሆስፒታል ማስተራብነትን ያክመዋል። ስለዚህ ይሄ ገንዘብ ላሰባስብለት ብሎ የሚያጭበረብር ሌባን አንቀበል። ራሱ አካውንት አለው። ምን የመሰለ አካውንት ከ4 ሚሊዮን በላይ ፎሎወር ያለው የራሱ ፔጅ እያለ እኔ ጋናና ላሰባስብልህ ምናምን ሰው እንደሚወደው አድርጎ ሰው መቀለጃ አድርጎ ካየ ወደደ ማለት አይደለም። ሰው ሙድ ስለያዘብህ ወደደ ማለት አይደለም። ሙድ መያዣ እንጂ በቁም ነገር የሚሰማ የለም። አንድ የለወጠውን ነገር አምጡና ነገሩ ያ ነው። በራስ ቤት በራስ ፔጅ ላይ ሁሉም መርዳት ይችላል፣ ማገዝ ይችላል። ስለዚህ ይሄን ነገር የሚሰሩ በጥንቃቄ ማየት ያስፈልጋል። አንደኛ ወንድማችን እግዚአብሔር ይሁነው። ሌላው ምንድን ነው? እውነት የአዶናይ ፔጅ መዘጋቱ ደብሮኝ ከአንድም 2 አካውንት ነው የተዘጋበት። መዘጋቱን አልፈለኩም። ይሄ ሰገጥ የሚለው ነገር ይተው ነው እንጂ ምንም ለሀገር ይዞ የመጣ የለም፣ ወደፊት ይሰራል የሚለው እንጂ አዶናይ አካውንቱ መዘጋቱ ይደብራል። ምንም ጥቅም የለው። ለምንድን ነው የሚዘጋበት? አካውንቱ መዘጋት የለበትም። ከአንድ ሳይሆን 2ኛ ከፍቶ 2ኛው 160 ሺህ እንደገባ ጠረቀሙት። ይሄ ልክ አይደለም። ምክንያቱም እሱ ፔጅ ላይ በብዛት ስድቦች የሉ። እሱ ፔጅ ላይ ከወጣቶች ጋር የተግባባበት ኮድ አለው። ግን የስልጥናው ፓርት አልተመቸኝም። እውነቱን ነው የምለው። ሰገጤ የሚለው ፓርት አልተመቸኝም እንጂ ተናግሬያለሁ ፊት ለፊት ነው። ኢትዮጵያውያን በአርት ደረጃ አርቲስቶች መሸለም አለባቸው የሚል አሁንም አቋም አለ። ግን የአዶናይን አካውንት መዝጋት ለምን አስፈለገ? ምንድን ነው ሪዝኑ? ለምንድን ነው ያስፈለገው? ያ መጠቀም ካልቻልክ ተዘጋ ማለት እኮ ልዩነቱን አታውቁትም? አካውንት እያፈጠጠ እያየ ምንም ማድረጋችን ምን ዋጋ አለው? ለአፈር መስኮት የለው ማለት እኮ። ስለዚህ 2ኛ አካውንት ሲከፍትም 2ኛ አካውንቱን ኢሚዲየትሊ ዘግተውበታል፣ ተዘግተዋል። እና ይሄ ይደብራል። ያው መክሮማ ተስተካክሏል። ልጁ እስተካከላለሁ ብሏል። የተስተካከለ ነገር ከሰራ ይስራ ልጁ እንጂ ነው ያንን መከልከል እኔ አልደግፍም። እኔ እንዳልኩ ፌር ነኝ። ትክክል ሲሰራ ትክክል፣ መጥፎ ሲሆን መጥፎ ነው የሚለው። ስለዚህ የአዶናይ አካውንት መዝጋት ምንም ጥቅም የለው። ሰግጥ የሚለውን አቁሟል። ከህዝቡ ጋር ተግባብቷል። እንደፈለጉ ቢግባባ ጥሩ ነው ብዬ አስባለሁ። ይሄ አንዳንድ ሰዎች ደስ አይልም። ይሄ ደስ አይልም። በጣም ያስጠላል። በእውነት በጣም ያስጠላል። አሁን ለምሳሌ ምን ይሆን መሰላችሁ? ይሄ ሰው ጥሎ ካናዳ ቢገባ የትም ቦታ ቢገባ ጆሮ ይሰጡታል። አያችሁ፣ የመንግስት አጨብጫቢዎች አንዳንዶቻችሁ እውቀት የሌላችሁ በምንም ነገር ደምርዬ እንደና አባቴ በምንም ነገር እውቀት የሌላችሁ ሰዎች ለሰይ ይሄ ሰው አሜሪካን ሀገር ካናዳ ተመለሰ፣ ጆሮ ይሰጠዋል።
ሀገሬ ሄጄ ምንም አይነት መብት የመናገር እንኳን መብት አልተሰጠኝም። ህዝቡ ወዶ የሸለመኝን ወስደውብኝ ቀምተውብኝ እንዲያደርጉኝ ብሎ ፕሮፓጋንዳ ቢሰራ የእናንተ ስራ ይበላሻል። ይህንን አስቡ ስትሰሩ። ምንም እኔ እንዳየሁት አሁን ብልጽግና ውስጥ የቆረቆንዳ መሀት እንጂ ያለው አስቦ አልሞ የሚሰራ ሰው አይደለም። አታስቡም። ይሄ ልጁ መውጣት ይችላል ከሀገር ዘን ዋት ተግባባል። እውነቱን ወቁ። ይሄ ልጅ ፔጁ ላይ ከሰግጥ ከሚለው ውጪ ሌላ እኔ ተቃውሞ የለኝም። ይሄ ሰግጥ ደደብ የሆነ ሙድ ይዞ መጣ፣ እሱን አልተቀበልኩትም። ከዛ ውጭ ግን ሰው ላይ የሚደርስ አይደለም። ሀገሩን ይወዳል ልጁ። ወዬ ማህዬ እኔ የማንንም አቃል ወስድ። ስለዚህ ይሄ ልጅ ከሀገር ወጣ ማለት ፖለቲካችሁ ዱቄት ሆነ። ብልጽግና ዱቀም ምንም ኔጌቲቭ ነገር ከሰገጤ ውጪ አዶናይ የለውም። ሰገጤነቱን እኔ አልወድም። የተዋሸ ነገርን አልወድም። ያው ልጆች ስለሆኑ ሊሆን ይችላል። ከዛ ውጭ ግን ያንም ያለ አካውንት መዝጋት እኔ ስተራግጬ ነው የሚዘጋብኝ። እኔ እራገጣል ቢያኔ አንደርስታንድ እኔ ኃላፊ ሪስክ ወስዳለሁ። ሪስክ ቴከር ነኝ እኔ። ግን ለሱ ሳይሆን ወዳጆቹም በዚህ ነገር ላይ ምን ያደርጋሉ? በደንብ ይሄንን ነገር ድምፅ ታፍኗል። እንዴት ነው? በቃ ካናዳ ግባና አጆ ነው ቢባል 4 ሚሊዮን ከደረስክ በኋላ ድምፅ ተሰሚነት አለ። ክፈቱ፣ አካውንቱን ቶሎ ክፈቱለት። ራሱም ተናግሯል። ይሄ ጨፈራው የሚጨፍረው አዶናይ እንደሚያደርገው አዶናይ ምናምን አታገኙትም፣ የሚያስተምር የሚመክር ወንድም አላችሁ ብሎ ተናግሯል። ወጣቶችም በደንብ የሚይዝበት መንገዶች ሊመጡ ይችላሉ። የተስተካከለ ነገር አምጥቶ አዶናይን መጠቀም ይቻላል። ለወጣቶቹ ወጣቶቹን እንዲጠቅም ማድረግ ይቻላል። ስለዚህ እንዲጠቅም ከወጣቱ ጋር ታገናኘዋለህ እንጂ በእልህ ዘጋግተህ ከሶሻል ሚዲያ ጣር በቃ ተወዷል። ዘግጥናው አልተመቸኝም። ተወዷል። ሰው ያቺን ነገር አስተካክሉ። በዛ ቦታ ግን እንዳልኩ ሰገጤኔ ምናምን የሚባል ትርጉሙ ዳይሬክት ትርጉም ነው። ምንም ልትፈላሰፍብኝ አትችልም። ስለዚህ ከዛ ውጪ ለምንድን ነው የሚዘጋበት አካውንቱ? ለምንድን ነው መግባት የማይችለው? ልጁ ቅሬታም አልነበረውም ሲናገር። ግን እኔ የሶሻል ሚዲያ ሰው ስለሆንኩኝ አንደርስታንድ አደርጋለሁ ነው የእሱን አካውንት የሚዘጋበት ምክንያት ምንም ሊገባኝ አይችልም። ምንም አካውንቱ መዘጋት የለበትም። እንዳይጠቀም ማድረግ አይገባም። አካውንቱን ይጠቀምበት፣ አካውንቱን ይጠቀምበት። ስለዚህ ሞር ሌላ እንደ አዶናይ ሌላ የምነግርህ የሆነ በልቶ እንትን ሊሉ ይችላሉ። በጣም የኛ ሰው ክፉ ነው። ስትታወቅ የሆነ ነገር ስትሆን የሆነ ነገር ስታደርግ ከባድ በጣም ሰዎች አሉ፣ ፐርሰናሊ ሊጎዱ የሚፈልጉ ፐርሰናሊ። ሩቅ እንዳትሄድ ቤትን እየከፈትክ ለሁሉም እናት ቤት አታምጣ። ምን አስበህ ነው? አንተ ነገ ካናዳ ልትሄድ ትችላለህ። ምን አስበህ? ነገ ሌላ ሀገር ልትሄድ ትችላለህ። ነገ ሌላ ቦታ ልትሆን ትችላለህ። ማዘር ግን እዛ ማንም ኮልኮሌ እየመጣ ቤት እንትን የሚለው ነገር ጥሩ አይደለም። ብልጡ አሁን ይሄ ልጅ እያሳዘነኝ እየመጣ ነው። ጌታ አሁን አዶናይ እያሳዘነኝ ነው። እኔ ትንሽ እውቀት ያለው መስሎኝ ነው ቻሌንጅ ያደረኩት፣ ግን የዋህነት በጣም አለው። አሁን የዋህነቱን በጣም እያየው ነው። የዋህነት እያየው ስለሆነ ጥንቃቄ አድርግ። የቀረበውላ ጓደኛ እንዳይመስል የቀረበ አብሮ አዶናዬ ያለ ሁላ ወዳጅ እንዳይመስልህ አባ። ስለዚህ ይገርብ ስማርት ጠንቀቅ አድርገው ሁሉን ነገር በሁሉ አቅጣጫ ነገሮችን ማየት ጀምር። ስለዚህ እሱ
እሱ ነገር ላይ አሁን ባየሁት ነገር እኔ ቤቱ ሲገባ ካሜራ